ካላችሁ ይሄ ቪዲዮ መሰራላችሁ ዱአ አድርጉልኝ ኢንሻአላህ። ሁን ያለው ይሆናል። ኖ ጭንቀት ነው መጨነቅ ነው ጭንቀት። እኔ መጨነቅ ምናምን አልፈልግም። ሰውን ማስጨነቅ አልፈልግም። እናንተን ግን አስጨነኳችሁ ውዶች ማለት ነው። በጣም ይቅርታ። ብቻ ሴት ስትሆኑ ትፈተናላችሁ። ይሁን ኢንሻአላህ። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ይቅርታ ትናንት በሰራሁት ቪዲዮ ብዙዎቻችሁ በውስጥ እየገባችሁ በኢሞን በዋስታብም እውነቴን ነው እህትነታችሁን ያሳያችሁኝ እህቶች ያላችሁ አይዞሽ ሀዲ ምን ገጥሞሽ ነው? እንደዚህም በኮሜንት እውነቴን ነው የምላችሁ ከምንም በላይ በምን እንደምገልጻችሁ ራሱ አላቅም ማለት ነው። እና አይዞሽ ስደትን አትሰቢ ምን አስበሽ ነው? እውነቴን እኔ እንጃ እንደዚህ ታስቡልኛላችሁ ብዬም ገምቼም አስቤም አላቅም። ሀቂቀትን ፈጣሪ አክብርልኝ ጀዛኩም አላህ ኸይረን። ነገር ግን ያው ስደት የምወጣበት ምክንያት ቁጭ ብዬ አልሐምዱሊላህ ጤና ነኝ አፍያ ነኝ። ቁጭ ብዬ የማባክናቸው ጊዜዎች አሉ። እንግዲህ ከመጣሁኝ 2ኛ ዓመቴን ልይዝ ነው። ወይ ያሰብኩት አልተሳካልኝም። አንድ እርምጃ ያኔ ያሰብኳቸው እቅዶች አልተሳኩልኝም። አንድ እርምጃ እኮ አልተራመድኩም እና ያለኝን ነገር ከማጥፋት ውጭ ማለት ነው። ስለዚህ አረብ ሀገር መሄዱ ለኔ እንዳማራጭ ስላየሁት ነው። አንደኛ ዩቲዩብ እንቅስቃሴ ቢኖረው እንኳ ዩቲዩብ ቢያንስ በ2 ወር በ3 ወር ይከፍለኛልና የተወሰነ ይኖረኛል ብዬ እንትንም አለ አይደለ አልኮራበትም ማለት ነው። ስለ ዩቲዩብ አሁን ስናገር አልኮራበትም። ያው እንደ ትርፍ ስራ ነው የምታዩት፣ እንደ ትርፍ ስራ ነው እንጂ እንደው ቢሸግረኝ የሆነ ነገር እንትን ይለኛል ብዬ ለማለት ዩቲዩብ ጠንክሬ ለመስራት ብዙ ሞራል የለኝም። አንደኛ ሴት ስትሆኑ ልባችሁ ሲሰበር በቃ ኑሮ አልመቻችሁ ሲል ለምሳሌ ከዚህ ከሄድኩኝ ገጠር እናቴ ጋር ብቀመጥ ገጠር ተቀምጬ ለስልክ እንኳን መደወያ አሎ ለማለት ኔትወርክ የለም፣ እንኳን ዩቲዩብ ቪዲዮ ፖስት ለማድረግ ማለት ነው። ያለኝ ጣፈንታ ግዴታ ዩቲዩብን ለመስራት ከተማ ነው መሆን ያለብኝ። ሀይቅ ባልሆን እንኳን ደሴ ወይንም አዲስ አበባ መሆን አለብኝ ማለት ነው። በቃ እዚህ ሀገሬ ላይ እኖራለሁ ብዬ ካሰብኩኝ ማለት ነው። ግን ሴት ልጅ ደግሞ ለብቻዋ አለ አይደለ ስመ ብዙ ናችሁ ብቻችሁን ስትኖሩ እና እኔ ገጠር ሂጄ ከምኖር እናቴ ጋር ሂጄ ሸክም ከመሆናት አረብ ሀገር ሂጄ ቢያንስ አመት እንኳን ብሰራ የተወሰነ ብር ይዛለሁ ብዬ ስለማስብ ነው። አዎ ብዙ ነገሮች እንደሚያመልጡኝ ብዙ ነገሮች መልሰው እንደሚጸጽቱኝ አውቃለሁ። እና ሲኦሲ ልማርና ከዛ ግዴታ ሲኦሲ ውጤት ያስፈልጋል ማለት ነው። ስለዚህ እኔ በትዳር ውስጥ ሁኜ አረብ ሀገር ለመሄድ ፍላጎቱ የለኝም። ገባችኋ? ከሄድኩ ለራሴ ነው መሄድ እንፈልገው መሄድ ከፈለኩኝ ማለት ነው። እና ለራሴ ስላችሁ እጄ እናቴን ብረዳት እንደውም የተሻለ ነው ባካችሁ። እኔ አሁን ብዙ አመት የምታውቁኝ ታውቁኛላችሁ። ለቤተሰብ ነው አብዛኛውን ጊዜ የኖርኩት ማለት ነው። ለቤተሰብ ምንም አረግሽልኝ እንኳ ባይሉኝም ምንም ተጎዳሽ ባይሉኝም ይሻላል። ያው ቤተሰብ ነው ማለት ነው። ያው ቤተሰብ ነው እና እኔ ያው አረብ ሀገሩን ኑሬበታለሁ አርጅቼበታለሁኝ። ግን መደበቂያ አድርጌ ስላሰብኩትና ብሰራ እዛ ሀገር ተቀምጬ ነግዳችሁ የምታተርፉት የለም፣ ሰርታችሁ የምትለወጡበት ነገር የለም። ያላችሁን ከመብላት ውጭ ንግድን ብትጀምሩ ያው ነው፣ ሁሉም ነጋዴ ነው። እና በቃ ቢያንስ አመት እንኳ ሂጄ ብሰራ እኔ የተሻለ መንቀሳቀሻ ይዤ እመጣለሁ የተሻለ ብዬ ስለማስብ ለዛ ነው ማለት ነው። እና ብዙዎቻችሁ እዛው ሁኒ ሀዲያ ትንጭ ለኛ ብርታታችን ነሽ። እኔ አዎ እናንተ ከምትሉ በላይ ጠንካራ ነኝ። ለምንድን ነው መሆን አለባችሁ?
እና ቤተሰብ ኢንሻአላህ ዱአ አድርጉልኝ ሀገሬ ላይ እንድረጋጋ። ያው የሰው ሀገር የሰው ነው አውቃለሁኝ። ነገር ግን እናንተ ያሰባችሁት አይደለም የሚሆነው፣ ፈጣሪ ያልሆነው የሚሆነው። ብቻ እንዳላችሁ ሶብር ጀሚል ሶብር ማድረጉ ከሄደ ነው። ታስባላችሁ ብዙ ነገር ትላላችሁ፣ ግን ሁን ያለው ይሆናልና ዱአችሁ ያስፈልገኛል። ዱአ አድርጉልኝ። ግን ሳላመሰግናችሁ አላልፍም። ስለምታበረታቱኝ ስለምታግዙኝ፣ አይዞሽ ይሄ ራሱ ለእኔ ብርታቴ ነው እና አይዞሽ ጠንክሪ፣ እህታችን ሙነሽ ነው፣ አንቺ ነበርሽ ተስፋችን፣ አንቺ ነበርሽ ምናምን በቃ ብዙ አስተያየቶችን አይቻለሁ። አይቀተን ህይወት ለሁሉም ሙሉ አይደለችም። አዱንያ ነች። ለአንዱ እንዲህ ሲል ለአንዱ ደግሞ ትዕግስተኛ መሆን አለባችሁ። ብቻ እኛ ከአረብ ሀገር ተመላሾች ትዕግስት የለንም ከራሴ ጀምሮና ትዕግስተኛ መሆን አለባችሁ። የኔ መጨረሻ ምን ይሆን አላቅም። ኢንሻአላህ ቤተሰብ ምናምን ተጨምሮበት ያለውን ነገር አይተውት ይስተካከላል አይስተካከልም አላቅም። ለአሁን ለጊዜው እንደምታኛ ቤቴ ነኝ። ቤቴ ቁጭ ብዬ ነው ሪከርድ ማደርግላችሁ። ይሄ ቪዲዮ ምሰራላችሁ። ዱአ አድርጉልኝ ኢንሻአላህ ሁን ያለው ይሆናል። ኖ ጭንቀት ነው መጨነቅ ነው ጭንቀት። እኔ መጨነቅ ምናምን አልፈልግም። ሰውን ማስጨነቅ አልፈልግም። እናንተን ግን አስጨነኳችሁ ውዶች ማለት ነው። በጣም ይቅርታ። ብቻ ሴት ስትሆኑ ትፈተናላችሁ። ይሁንስ ኢንሻአላህ 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 አላህ ያለ ጊዜ ሁሉም ነገር ይስተካከላል ብዬ አስባለሁ። ለእናንተ እኔ ያስተምራል የሚል ቪዲዮዎች መስራት ነው የምፈልገው። ብዙዎቻችሁ ፕራንክ እና ለማንኛውም ፕራንክ ምናምን እንደመሰላችሁ በጣም አዝናለሁ። ፕራንክ አይደለም። አው ቀድጄ ምናምን ሰርችላችሁም አላውቅም። ታው በፊትም ማለት ነው ፕራንክ ስሪልን ሰይድ ጋራ ከእንትና ጋራ ትሉኛላችሁ። ፕራንክ ጥሩ አይደለም። እያየነው ነው ፕራንክ ማለት ነው። እና ፕራንክ ወደ ምር ይቀየርና መጥፎ ሁኔታ ላይ ይከሰታል። ስለዚህ እኔ ፕራንክ አይመቸኝም። አብሮኝ የሚሰራ ሰውም የለም ስለ ፕራንክ ማለት ነው። እኔ ይሄ ህይወቴን ነው የማሳያችሁ። ብዙ ውጣ ውረድ አለ ማለት ነው። ብዙ ውጣ ውረድ በህይወታችሁ መካከል ብዙ ውጣ ውረድ ሁላችሁም እያሳልፋችሁ አላችሁ፣ እያሳልፋችሁም ያላችሁ አላችሁ፣ ወደፊትም የሚያጋጥመን አለና ይሄንን ፕራንክ የመሰላችሁ ቶቼ በጣም ይቅርታ፣ ፕራንክ አይደለም ማለት ነው። ያው ቀልድ የመሰላችሁ ስላላችሁ ማለት ነው። ፕራንክ ነው በይን ሀዲያ መሆነች ነው ምናምን እና የአረብ ሀገሩን ጉዞዬን ኢንሻአላህ ሲሆን ሊጨርስና የት እንደሚሄድ ደግሞ ወስናለሁኝ ማለት ነው። እርዝቃችን ሀገራችን ላይ ቢሆን ሁላችንም የምንጠላው አይደለም። ማንም አይጠላም አይደለም። መቼም ሄዶ የአረብ ገረድ መሆን ሄዶ እዛ ትንሽ ትልቁ እንዲጮህበት የሚፈልግ የለም። ብቻ የሆነ ነገር ሲጎልባችሁ መሸሻ ስለሌለን ነው። መሸሻ ስለሌለን እንጂ ያው ነው። የአረብ ሀገር ብር መጥቶ እዚህ የሚሰራው ነገር የለውም። እያየነው ነው። የዘነው የመጣነውን ብር ምንም ሳንሰራበት የለም ዛሬ ላይ። ግን በቃ አማራጭ ሲጠፋ ደግሞ ያው ነው የሚሻለው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ፣ ቻናሌን አነቃቁልኝ። ምናልባት ይጠቅመኝ ይሆናል። ሸኩትም ሰራሁበትም እና ሰላማችሁ በዘት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።